እንደውም በአይን ሁሉ ምልክት እኮ ይሰጠናል ሰው ቤት ሄደን ምግብ ይቅረብ ሲባል ቶሎ አዎ ካልን በአይን እናትህ ቆንጠጥ ታደርጋለች አሁን እኮ አይን የለም እኮ አሁን እኔ ፎሎ ማድረገው ልጅ አለ ሰመር ባሪያው የሚባል አንተ ራስህ ፎሎ ታደርገዋለህ ፍጥነቱ የሚጭንበት ፍጥነት ጀግና ኧረ በስመ አብ ተናግሬ ሳልጨርስ ጭኖታል አንድ ቀን ደንቆኝ ይሄንማ ፎሎ አደርገዋለሁ ብዬ ፎሎ አደርገው መቶ ምናምን ፎሎ አደርገው አንድ ሌባ ማስጫ ላይ የተሰጡትን ልብሶች ጠራርጎ ሄዶ በጣም ሌባ ሆዬ ማንም የለም ብሎ ከሌሊቱ ምናምን አልፎ በደም እየተተረከኩ ምንድን ያደርገው እስቲ ሁለት ቀን ይተራና የቤተሰብ ጨዋታ እንዴት አገኘው ሰሜ? አክብረን ነፂ ልናደርግ የሚገባው ነገር ምንድነው? ፕሮግራሙን ከነበረበት ከፍታ አለማውረድ። በጣም ሰላም፣ እንዴት ናችሁ? እሁዳችሁ እንዴት እያለፈ ነው? እኛ ጋር አሸወይና ነው፣ ደስ ይላል። ሰመረ ባሪያው ሰሜ አብሮን አለ ዛሬ። ሰሜ እንኳን ደህና መጣ። እንኳን ደህና ቆይሽ። ክረምቱ እንዴት ነው? እንዴት ይዘዋል? አሪፍ ነው። አሪፍ ነው። ክረምት የተወሰነ በጋ የመምሰል ነገር አለው፣ ግን ባለው ጥሩ ነው። መቼም ብርድ አትወድም አሉ? አይበርደኝም ለነገሩ ብዙ፣ ግን ዝናብ እወዳለሁ። እንደ ካፌ የለም ድባቡን ቫይቡን በጣም የመረረ ብርድ አልወድም። ሲያመራው ስለዚህ የክረምት ሰው አይደለም። ኮምሳልነት እንደዚህ ግማሽ ዲፔንድስ። አሁን ግን ክረምት አይደለም ብዙ የሚመስለው አይደለም። ጧት ጧት በተለይ ፀሐዩ እኮ አደገኛ ነው። ከዛ ግን ጧትም ማላውቀው ነገር ብዙ የጧት ሰው አይደለም። አዎ እንደዚህ በጣም ማልዶ አንድ ሰዓት ምናምን ጧት የሚነሳ ሰው አይደለም። አንድ ሰዓት በነገር ላይ ማልዶ አይደለም። ረፍዷል። አንድ ሰዓት እኮ በጣም ማልዶ በቃ በቁሩ እንትን ተቆራምጂ ማሚል ትረካ ላይ ያሉ ሰው አንድ ሰዓት የሚነሳ ነው። እጄ ቆፍዱ ቀስቅሶ ስንት ሰዓት ነው የምትነሳ? 3 ቀለል አድርገህ 3 ተኩል ማታ ታመሻለህ ማለት ነው። የማታ ሰው ነኝ ባይዘይ ማታ አመሻለሁ። ማታ ፕሮባብሊ እንቅልፍ ሰዓት 9 ሰዓት አይፈረድብህም ማለት ነው። 8 ተኩል ልምድ ነው። ከበፊት ጀምሮ ሳነብ የሆነ ነገር ዶክመንተሪ ሳይ ምናምን ስል የሆነ አሁን እስከ 6 ሰዓት ሌሊት ወይ እስከ 5 ሰዓት ምናምን ቆይቼ ያባከንኩት ይመስለኛል። እውነት ግን ሰዓቴን ያባከንኩ ይመስለኝ የማታው ነው። ታነባለህ? አንባቢ ነህ በጣም ይባላል። በጣሙን አላውቅም፣ ግን አነባለሁ። ታነባለህ? ቤዚክ ነገር እንትን የሚሉኝ ነገሮች አነባለሁ። ጀስት ፎር ዘ ሴክ ኦፍ ማንበብ ዝም ብዬ ሁሉንም ነገር እንትን አለም፣ ግን ኢንትረስት የሚያደርጉኝ ነገሮች አነባለሁ። ከመጽሔት አቅሜ የ1994 ታይም መጽሔት ምናምን አነባለሁ። ደስ የሚለኝ ጉዳይ ካገኘው እንደ ዛሬ ነው የማነበው፣ አፕዴትድ እንደሆነ። 1994 ግን ታገኛቸዋለህ? አዎ እንደዛ አይነት እትሞች አሉ። አስቀምጣቸዋል? በድሮ ነገሮች አልታማማው ብዙ። በደንብ አትታማም። የድሮ ናፋቂ ሰሜ በጣም ይናፍቀኛል። አንጀቴን ነው ይበለኝ። ግን ከድሮ በጣም የሚናፍቅ ምንድን ነው? ስርዓቱ ማነር የሰው ስርዓት። በእኛ ሀገር ከወሰድሽው ካልቸሩ እንደው ወደ ልጅነት ስትመልሺው አለ ጊዜ እኮ ትራንስፎርም ያደርጋል ማለት ምንም ባለፈው ትናንት የነበረው ዛሬ ይኖራል ማለት እንዳልሆነ ታውቂያለሽ። እና ሲለወጥ በምን አግባብ ይለወጣል ነው ብዙዎቻችን ኮምፕሌን እንጂ አሁን ትናንት ላይ ያለው ስታስቡ ዲሲፕሊኑ ልጅ ሆነሽ ያደግሽበት መንገድ የሰው ካልቸር ይሄ በቃ ወለም ሁሉም የራሱን ክብሩን ጠብቆ የሚኖር ሰው ነው ያለው። ከሆነ ሌቭል አታልፊም እና በቃ ነገሮችን ሞኒተኛ ልጆች ሆነው የሚቆጣጠሩበት መንገድ አሁን አንተ ያስቀኛል። ሰው ቤት አትብሉ እንባል ነበር ልጆች ሆነው እና ምንድን ነው ምክንያቱ ብዬ አስባለሁ። መጀመሪያ ልጅ እያለሁ ምቀኝነት ነበር ይመስለኝ። ምን ችግር አለው ብንበላስ አሪፍ ነገር ብንበላስ ምናምን አለው እና ጀስቲፊኬሽኑ ይገባኛል። በቃ ታውቂያለሽ የሆነ የለም የራስሽ የሆነ ነገር እንትን እንድታደርጊ ሊሚትሽን እንድታቂ ሰው ላይ በርደን እንዳትሆኝ የሆነ የለም ሰዎቹ መጣ እንዳይሉሽ ምናምን አንቺም የሆነ ሼም ትሆኛለሽ እንትን ይልሻል ብለው አስበው እኮ ነው። እና አለው የራሱ የሆነ በቃ ከዛ ጀምሮ አሁን ሲል የሚመስሉ ነገሮች የሆነ ሶሳይቲ ያለ ብቻ ይጠፋብን። እንደውም በአይን ሁሉ ምልክት እኮ ይሰጠናል ሰው ቤት ሄደን ምግብ ይቅረብ ሲባል ቶሎ አዎ ካልን በአይን እናትህ ቆንጠጥ ታደርጋለች። እሱ አይኑ ራሱ አሁን እኮ አይን የለም እኮ በአይንሽ ማንንም ለማታስፈራሪው አይደለም ማለት እንዴትም አድርግሽ እንደዚህ ስትይ ብትይ የሚሰማሽ በሰላም ነው አሁን ልጅ ልጆች አይንና አይንሽ እንዴት ነው የሚታይ ነገር አሁን ነው ልጅ እንደዚህ ማዘ ካለች በቃ ያኔ እኮ ትሲዋለሽ ቤት የሚጠብቅ ቤት የሚጠብቅሽ ፊልም የምትተውኝበት እሱን ታልሽና
አለ የሆነ ሚስ የምታደርጊው ነገር አለ ከበፊት እኔ ሌሎች ግን ይሄ የሚታዩ ነገሮችን የሚያስታውሱ ሰው ልጅነቱን ይመስላል ይባላል መጨረሻ ላይ ነው ደግሞ ማለት አድገሽ የሆነ ሌቭል ጋር ደረሰሽ የሚኖርሽ መቼም ልጅነት ያለውን መሰረት ነው ብዙ ጊዜ ሪፍሌክት የምታደርጊው። በጣም አሰቃቂ ልጅነት ያለው ሰው ትልቅ ሆኖ ሞስትሊ ሰክሲድ የሚያደርግበት ወደ ጤናማ የሚሆንበት እድል በጣም ትንሽ ነው። አሰቃቂ ስልሽ በተለያየ ነገር ትራውማቲክ የሆነ ጥሩ አመጣጥ ያልመጣ ኢምፓክት ያደርግሻል እና በጣም ጥሩ የሆነ በጣም ዲሲፕሊን የሆነ በኤዱኬሽን በምናምን አለ ደስተኛ ደስ የሚል የሆነ ነገር ያለው ሰው ያሳለፈ ሰው ፐርሶናሊቲሽን ሼፕ ያደርገዋል። ሌላ አድርጎታል በጣም በቃ የማምንባቸውን ቫሊዎች አሁን የምላቸውን ነገሮች እኔ በጣም ደስተኛ ሰው ነኝ አሁን በቃ ነገሮችን ኢዚሊ ነው የምወስደው ከልጅነትም ጀምሮ እንደዛ ነው አፕሪንግ የተደረኩት። በቃ ሶሳይቲ እንደዛ አድርጎ የሆነ የማታልፊያቸውን ነገሮች እንዳልሽው በአይነ ተገላምጠሽም ተመተሽም ትመለሻለሽ። እዛው ዶሜንሽ ውስጥ ግን ደስ ብሎሽ ታደርጊያለሽ እና እሱን ሪፍሌክት ታደርጊያለሽ ኖርማሊ። እሱን የሚያስታውሱሽ ነገሮች ነው አንዳንዴ የድሮቹን ነገሮች የምወዳቸው ለዛ ነው በጣም ወደ ቦታ ይመልሱሻል ስታያቸው ነው። የሆነ ስቶሪዎች ልክ ዛሬ እንደተደረገ ነገር አድርጌ የሆነ መጽሔት አነባለሁ በፊት አዲስ አበባ ፒያሳ ልዩ ስሙ ምናምን ሰፈር እንትና የተባለ ሰው እንደዚህ አድርጎ ምናምን ፖሊስ ሰፈሩም የለም አሁን ልዩ ስሙም የለም ምንም ነገር የለም እኮ ግን እንዳለ አድርጌ የሚገርም እኮ ነው። ደግሞ የዛኔ ራሱ ተጋን ነው እንደ ጥፋት የምናስባቸው ነገሮች አሁን ላይ እኮ ምንም ሆነዋል አንዳንዶቹ ነገሮች አሁን ከምናየው ነገር አንጻር ኦፍኮርስ አሁን ማለት እንደምንም ሆነዋል ሳይሆን ኖርማል ወይ ደግሞ በቃ ብታረጊው ችግር የሌለው ሆኗል እኮ። በፊት እንዴት እንደዚህ ይደረጋል? ምክር ቤት ይቀመጥበሻል በፊት የሆነ ነገር ለብሰሽ አይገርምሽም? እንደዚህ ወላጃል ሰው እንደዚህ ያርጋ ምናምን እስቲ ብሉ ያሽ ቆሎኛሽ እየተባልሽ የቀኑ ሙሉ መወያያ እኮ ነሽ እንዴ። እንደውም ፖሊስና ህብረተሰብ ላይ አንድ ዜና አሁን ቅርብ ጊዜ እንደውም እየተዘዋወረ ነበር። በፊት የታየ አንድ ዜና አንድ ሌባ ማስጫ ላይ የተሰጡትን ልብሶች ጠራርጎ ሄዶ በጣም ማስጫ ራሱ እንደ ዶክመንተሪ ነው የሚል ሌባ ሆዬ ማንም የለም ብሎ ከሌሊቱ ምናምን አልፎ በደንብ እየተተረከ እኮ ምንድን ያደርገው እስኪ ሁለት ቀን የተራና አሁን ስንት በቃ ነገር ሆኖ ከዛ በላይ አልፈን ኖርማላይዝ አደረግነው ማለት ማህበረሰብ ኖርማሊ እኔ ሁሌ እንትን ብለው ማህበረሰብ ሲደነግጥ ቆንጆ አዳፕት ካረክሽና ኖርማላይዝ ካረክሽው ነገሮች መፍትሄ የላቸው። ለዛ ነው አንዳንድ ጊዜ ሶሻል ሚዲያ ላይ እንደ ድራማ አድርገው ያው ቪው ያገኛል አቴንሽን ያገኛል ምናምን ተብሎ እንደ ድራማ አድርገው በጣም የሚያሰቅቁ ነገሮች ያወራሉ። ለምሳሌ እንደዚህ አስገዱ መድፈር ተፈጸመባት ህፃን ልጅ ምናምን ብለው የሆነ ልጅቷ የሆነች ዩኒፎርማን አድርጋ መታ እዛው ሲጀምር ዋቴቨር ኬዝ ቢሆንም ልጅቷ ፊት ለዓለም ህዝብ እንደዚህ ያቀርቡ የምታድግ ልጅ ላይ እንደዚህ አገባም እስቲ አስቢ። አሁን በምናወራው ጀኔሬሽን ይሆንና ይሄ ነገር ሰው አገር ጥሎ ነው የሚጠፋው በድንጋጤ። አሁን ኖርማሊ ሰው ሁሉ የመጀመሪያ ቀን እሺ ምን ወይ መስማ የሚያሳዝናም ታልሽ 2 3 4 5 ቀን ስታዩ ኖርማል ይሄ ነገር በቃ በዛል ምን ድንግጥ ብሎ አይደለም ሰው ሪል የተደረገችው ሪል የደረሰባት ልጅ መታ ነገ ጧት ሲጮህ ማንም ነው የማይሰማሽ። ኖርማል አዳፕት እናደርገዋለን። በፊት ሾክ የሚሆን ሶሳይቲ አለ። ለዛ ነው አሁን እንኳን አዳፕት ስላደረግን እንኳን የድሮ ዜና የሚያስቀን እንጂ ለወቅቱ አስደንጋጭ እኮ ነው በወቅቱ ከኔ ተራም ያክል ነገር የተሰጣ አይ መስረቅ በራሱ ሰረቀ በጣም መስረቅ ራሱ በቃ ትርጉሙ ሌባ ነው ከተባል በጣም ከባድ። አሁን ያለውን እሳስብ ደህና ነገር አይሰርቅም ነው የምትል እንደዛ በቃ እንደዚህ አድርጎ እኮ ከሆነ መስሪያ ቤት እንትን ያርግለት እንዴ ድርሻውን ይዞ ነው ሄዶ ነው እኔ እንደው ይሄን ስትል ምን ትዝ አለኝ። አሁን ምን ይላሉ የምትለው ይቺ ፕሮግራም አለች አይደልና የምርን ነው የምትናደደው በቃ እና ግን የምር በቃ በዛ ደረጃ የሚሰሩት ስራዎች ካግባብ እንደዚህ ያፈነገጡ ነገሮች ስታይ የምር ነው የምትናደደው ወይስ እንደው አንዳንዴ እንደ ኮንቴንት አይደለም? እንደ ኮንቴንት አይደለም። ሰው እንደዛ ይለኛል ብዙ ጊዜ እንደ ኮንቴንት ሞስሊ ኖቲስ አድርገሽ ከሆነ ቪዲዮዎቹን እኔ እንደውም ጎበዝ አይደለሁም ብዙ እንደ ኮንቴንት ፈጣሪ እንደ ዩቲዩበር ባይው እንደዛ ራሴን ኮንሲደርም አላደርግም። ሲጀመርም ሀሳቤን የምተነፍስበት ፕላትፎርም ስላለ ነው የምጠቀምበት እና እንደዛ እንትኔን ጠብቄ የሆነ ሰው ቀርጾልኝ ኤዲት ተደርጎ ምናምን ኮንተንት ሶሻል ሚዲያ ተምብኔል ስራ ምን ተብዬ አይደለም። ስልኬ ላይ ነው ተምብኔል የምጽፈው ራሴ ከመቀርጸው ብዙ ጊዜ በስልኬ ነው። ከዛ በኋላ ግን እና በሆነ ጊዜ መካከል ነው በዛ ዛሬ ካረኩኝ ከዛሬ ወር ሊሆን ይችላል ወይ ዛሬ 2 ሳምንት ሊሆን ይችላል ስትራይክ የሚያደርገኝ ነገር ሳገኝ ነው። በቃ ሰው አሁን ቪዲዮ ልክልሻል ያው እስቲ ኤው ብሎ እንደ ኮንተንት ክሬተር ማስተውሽ አም ግሬትፉል ደስ ይለኛል ቪዲዮ ስለሚልኩልኝ በጣም ነው ደስ የሚለኝ አየውና አንዳንዱ አላልፈው ሙሉ መኪና ውስጥ ጀምራሉ። የሆነ ቀን አንድ ቪዲዮ ተላከልኝና አየሁት። ቀን ምሳ በልተን ቡና እየጠጣን የሆነ ሰው ላከ መኪና ቆሜያለሁ እዛ ጋርና አየሁት። ሌላ መጀመሪያ አይቼዋለሁ
እና ዝም ብሎ አበሳጭቶች ተብሰልስለሽ የምታልፊው የለም በጣም እንደው ያያልኩ ሌላ ይቻይች ግን ቆይ ወደኋላ ደግሞ አንድ ደግሞ አንዴ ምናምን መኪና ገብቼ ምን እንዴት እንደዚህ በቃ አበድኩ ማለት ነው። ከዛ ቪዲዮ ላይ ሳይሆን የዛን ቀን በጣም በቃ ነርቬን ተናድጄ ነበር። ምክንያቱም ስሜቱ እኮ ነው ስሜት እዛ ላይ የምታሳየው ስሜት በቃ ከልብ ነው የተበሳጨው። ሰዎቹን በግል የምታውቃቸው አይመስልም። አጠብቂም በቃ አሁን ሰው ማለት የሆነ አይታለፉም የምታያቸው ነገሮች አሉና አሁን እያጣሁ መጣሁ። በቃ ሁሉም ነገር እየታለፈ መጣ። ሁሉም መስመር ነው የምልሽ። አሁን ማለት ሀሳብ አለ። አሁን አንዳንድ ጊዜ ሰዎች ምን ይችላል በትልቅ ሰው እናደዳለሁ። እንደው ልጆች ጎረምሶች ምናምን ሆነ ሁላችንም 18 19 ምናምን ሆነን የየዘመናችንን ጥፋት አጥፍተናል። ለአንዱ ዘመን ዱርዬነት ቪዲዮ ቤት መግባት ሊሆን ይችላል። ለአንዱ ዘመን ድብድብ ሊሆን ይችላል። ለአንዱ ዘመን የሆነ ሱስ መጀመር ሊሆን ይችላል። ለአንዱ ዘመን የሆነ ትምህርት ቤት መፈረፍ ይሆናል። ብቻ በሱ ተወቅሰን ተከሰን የሆነ ነገር ተደረገን ያው የምንመለሰው ተመልሰናል። ሄዷል ዋቴቨር ብቻ አለው እንደ ያው ጊዜው ነው እንደ ወጣትነታቸው ማለት ያለሽ አለ ኮንሲደር የምታደርጊው እንደዛ የማይባል ነገር ደግሞ አለ። እኛ እንደዛም እያደረግን ይሄ ትልቅ ሰው ታከብሪያለሽ፣ ትልቅ ሰው አትሰዳደቢ፣ የሆኑ መስመሮች አሉ። የሰው በጣም ቫልዩብል ነገር ታከብሪያለሽ፣ የሰው ሃይማኖት አትስችም። በቃ እንደዛ መሆንሽ ራሱ የመጨረሻ ዱርዬ ነው የተባለ ሰው አይስትም እንደዛ አይነት። አሁን ኖርማሊ እሱን ሁሉ ስብርብርብር የሚያደርጉትን ያው እንግዲህ እንደ ጊዜው ያመጣው ቴክኖሎጂ ለእኛ ብቻ ነው ይሄን የሚያመጣው። ቴክኖሎጂ እኮ ማአት ነገር ያመጣል እኮ ለሰው እና ማን ነው አይዟችሁ ያላችሁ የሚለው በጣም ያናደኛል። ሶሳይቲ ውስጥ ማህበረሰብ ውስጥ አንድ ሰው የሆነ ነገር ይለውጣል ብዬ አስባለሁ። መለወጥ ምልሽ አሁን የፕሮፌሽናል ስራ ሆኖ አለ። ኢንተርቴንመንት ፕሮፌሽናል ስራ ነው። ኢንተርቴንመንት ለሚሰሩ ሰዎች በሙያም የህግ ባለሙያ ነኝ። ኢንተርቴንመንት ተሰጥኦ እወዳለሁ። ከድሮም ጀምሮ አወራለሁ ከሰዎች ጋር ተጫዋች ነኝ። ሰፈር ውስጥ ይምጣ ይባላል ምናምን ትምህርት ቤትም እያለን በቃ የለም ደመቅ የሚያደርጉ ሰዎች የሚባሉ አይነት እንደዛ ነገር ሙዴ ላይ ሰው ነው። ያው ሲደብረኝ ደግሞ ሁሉም ሰው ነው ጸጥ የሚለው። መጀመሪያ አክቲቭ የነበረ ሰው መሀልሽ የሆነ ነገር ከነበረ ዛሬ ምን ሆነ ነው ትበልሽ ይበተናል ብሎ አንዳንድ ቀን የተሰበሰበው ሰው እና እንደዛ ሰው እሱን ኮንሰርኔን ከማቀው ከማነበው ከሆነ ነገር አንዳንድ የኛ ሶሳይቲ አይተሽ የሆነ ማህበረሰብ ሌላ ቦታ ደርሶ ምናምን ስታዩ ያለሽ ቁጭት የለም እሱን አርቲኩሌት ማድረግ መግለጽ ከቻልሽ መናገር ከቻልሽ የዛ ጊፍቱ ካለሽ እንደው ብናገረው ምን ችግር አለው ብዬ አስብ ነበር። ከዛ የሆነ ጊዜ ጓደኞቼ ሲያበረታቱኝ እስቲ እንደዚህ እናድርገው እኔ የማወራውን ነገር ለዘመናት ለጓደኞቼ አውርቼላቸዋለሁ። አሁን ሶሻል ሚዲያ የምታዩትን ነገር ቢሮ ቁጭ ብለን ወይ ካፌ ተቀምጠን ወይ የሆነ ባር ቁጭ ብለን ምናምን ሁሌ ማውራት አይደለም ሁሌ እየሳቁም አዎ እኮ ምናምን እያሉ ሰው አይገርምም። በቃ ርዕስ የሚሆነው ሁሌ ማውራት ይሄን ብዙ ሰው ሊሰማው ይገባል ይላሉ ብዙ ጊዜ። እሱን በቃ ላቀርበው ብለሽ ነው እንትንም ታሪውና እሱ ኢንፍሉዌንስ ሊፈጥር ይችላል። እንደው ያን ያህል እንደ ኢንተርቴይንመንት ባለሙያ ባልሆነ ራሱ 2-3 ሰው ቢሰማሽ 4-5 ሰው ቢሰማሽ እንደ የሆኑ ነገሮች ቢቀየሩ የኛ ያለውን ነገር ስናከብር የሆነ የኛ ያለውን አካሄዱ አለባበሱ ምናምን ቢግዲል ሆኖ አይደለም ግን ሁሉም ሰው ካልቸር አለው። ህንድ እንደ ህንድ የሚለብሰው ጃፓን እንደ ጃፓን የሚለብሰው አበሻ እንደ አበሻ የሚለብሰው እኛ ሌላ ልኖር አንችልም እነሱ እኛ ሊሆኑ አይችሉም። እና ማህበረሰቡ አትላርጅ የማይቀበለው ነገር መብቴ ነው የምትይው ነገር አይደለም። መብትሽ ነው አላሳሰርንሽ ማለት መብትሽ ስለሆነ ፖሊስ አልያዘሽም እኮ ግን እንደ ማህበረሰብ ደግሞ ኖርሙ አይደለም። ከህጉ ጋር ልክ ነሽ፣ ከወጉ ጋር ከሶሳይቲው አካሄድ ጋር ግን ህገወጥ ነሽ። እሱ ነው ሶሳይቲው ደግሞ ያለው አቅም ማውገዝ ነው። ልክ አይደለሽም ነው የሚልሽ። ምክንያቱም ምንም ሊያገ ወንጀለኛ ብትሆኚ ጠቆማ ያሳሰርሻል። የህግ ጉዳይ ነው። የማይሆን ልብስ ለብሰሽ መንገድ ላይ ስትሄጂ ግን ሁላችንም ልክ አይደለሽም ነው የምልሽ። ይሄ ልክ አይደለም ማለት መብቴ ነው ካልሽ እኮ ይከንጎ ያው 1-2 ምናምን ሲባል ከሶሳይቲ ጋር መኖር ስላለብሽ ተስተካከልሽ። አሁን አንዳንዴ ነገር ይመጣል እኮ እንትና ስለአንተ ተናግሯል መልስ እንጠብቃለን። በጣም መሳቅ ነው መልሼ አላውቅም ለማንም እና የሆነ ኮንተንት አሁን እንኳን ቀረ ገባቸው። የኔም ሀሳብ የመጀመሪያ ሰሞን ሪአክሽን ምናምን ስትሰሪ ሰውየውን ዳይሬክትሊ ይመስለዋል ሰው እንዴት እንደዚህ ይደረጋል? በአደባባይ ሰፈር ስገባ ራሱ አታፍርም? አሁን እንደዚህ ምናምን ላለኝ ሚስተር አንተ ዳንኤል ከበደ የምትባል ሰውዬ አንተ እንደዚህ እንትና ልጅ ብዬ አይደለም እኮ ሰውዬው የእሱ አክት ያቀረበው ነገር የተናገረው ነገር ግን በጣም የሚረብሽ ስለሆነ እንዲህ እንዳታደርገው አሁን እሱ ያየውና ሰውዬው ዞሮ ዞሮ ያው እንዲህ ተብለሃል የሚባል ሊያናድሽ ይችላል። ፐርሰናል እኔ መልስ እሰጣለሁ ሰመር ባለው የሚባል አንተ የምታስጠላ ሰውዬ ግለሰብ ስድብ ይጀምርና እሱን ቪዲዮ ላይ እኔን ታግ አድርጎ መልስ ከአንተ እንጠብቃለን ነው ይልሻል። በጉጉት ነው የሚጠብቁሽ እስከምትስቺ ጨዋታ ነው የሆነ ፋውል እስከምትሰሪ መጣ ኢግኖር አደርገዋለሁ ይቀጥላል። አሁን መልስ ሰጪውም ጠፋ ነገሩ እንጂ እንደዛ አይነት ቫይብ አለውና ኢንፌመስ ለመሆን ያን ነገር ለመስራት መንገዶች አሉ። በወጣት ስትሆኚ ደግሞ ይብሳል ትጓጓያለሽ።
ልጆቹ ፌመስ መሆን ይጓጓሉ፣ ቪው ማግኘት ይጓጓሉ። የማይከፈልበት ነገር ነው። ቲክቶክ አሁን ላይቭ ገብተሽ የሆኑ ነገሮች ካላልሽ በስተቀር አይከፈልም። ቲክቶክ እኔ 200 ምናምን ሺህ ፎሎወር ያለው ቲክቶክ አለኝ። ቲክቶኩን አክቲቭ ባደረገው ብዙ ሚሊዮን ይሆንልኛል። እስካሁን ብዙ አክቲቭ አይደለም። ሪያክሽን የምሰራቸው ቪዲዮዎች የኔን ቲክቶክ የሚጭኑት ሌሎች ሰዎች ናቸው። ሰመረ ማርያም ማለት አካውንት አለ ቲክቶክ። ከኔ ዩቲዩብ ላይ የሆነ ነገር ስጭን ከሷ ላይ አንዳንድ ደቂቃ አሁን እኔ ፎሎ ማድረገው ልጅ አለ ሰመረ ማርያም ይባል። አንተ ራስህ ፎሎ ታደርገዋለህ? ፍጥነቱ የሚጭንበት ፍጥነት ጀግና። ኧረ በስመ አብ ተናግሬ ሳልጨርስ ጭኖታል። አንድ ቀን ደንቆኝ ይሄንማ ፎሎ አደርገዋለሁ ብዬ ፎሎ አደረገው። 100 ምናምን ሺህ ፎሎ አለው። ሁሉም ቪዲዮ የኔ ነው። ለእኔ ፕሮሞሽን የኔ ቪዲዮ ነው። በቃ ማለት እኔ ላይቭ ገብቼ ገንዘብ ኮይን አውርዱልኝ ውረዱልኝ ተገምና አልልም። ስለዚህ ኢንካም የማላገኝበት ነገር ነው። ከቲክቶክ የምፈልገው ፐብሊሲቲ ነው። ከሆነ ፐብሊሲቲውን እየሰሩልኝ ነው። 40 ነው 40 ፔጅ አለ። ኧረ ተይው ነፍ ናቸው። 40 ነው ተደራጅተው የኔ ፐብሊሲቲ እየሰሩልኝ ነው። ስለዚህ የኔ ቪዲዮ እንትን ባደረገ ቁጥር አዝሎንጋዝ ራሱ ቪዲዮ ሲሆን ከሆነ አንዳንዴ ያው ላንቺ ሪያክት ያደረኩትን የሆነ ባለስልጣን ሲናገር አድርገው ምናምን ቀላቅለው የሚጫነውን ፔጅ ላይ ስላልሆነ ይታወቃል። እሱ በሱ ምንም መጥቶብኝ የማያውቅም ሰው ሚስ አንደርስታንድ አድርጎኝ አያውቅም እንኳን ሌላ ነገር። ግን ራሱን ቪዲዮ ነው ልክ ዩቲዩብ ላይ ማውራትን ቲቪ ላይ ማውራትን ቲቪ ሾው አልቆ እኔ ሾዎች ላይ ያለኝ ምክንያቱም የምናገረውን አልደግመውም። ደግመው ስክሪፕት ላለው አላውቀውም። አሁን ቀርጸን ከጨረስን ቻው ከተባልን በኋላ ውይ ተበላሽ እኮ የተቀረጸውና አንዴ እንድትገቡ ምናምን ሌላ ወሬ ነው የምናወራው ወይ ደግሞ ያንን ካወራንም ከሌላ አንግል መሆንም ያለበት እንደዛ ነው። ቃላቶቹንም ረስቻቸዋለሁ። አንዳንዱ ልሞሽ ነው አስታውሳለሁ፣ ግን ያንን ወርዲንግ እንዳጠብቂ በቃ ሌላ ነገር ነው እና ለዛ ብዬ ቲቪ ሾው ላይ እና አንዳንድ ጊዜ እንዲህ በራስህ ትስቃለህ ነው የሚለው ያስቀኛል። አንዳንድ እንደዚህ መቀየ ነበር ምን አይነት ምን አባሰ ምን ትላለች እቺ በተለይ እሱን አይዋለዳ እሱን አይቼ አሪፍ ነበር። የዛሬው ሾው ብለን ጨርሰን ስልክ ላይ ገና እንደገባው ጭኖት የሆነ ያህል ሺህ ቪው አግኝቶ ኦልሬዲ ኮሜንት እየዘነበልህ ሰውዬው ይሄን ፎሎ ያላረግሽ ማን ታርጋለሽ? ሊደነቅ ሊበረታታ ይገባል። እሱ ለማይከፈልበት ነገር ራሱ አሁን ግን ልጆቹ ስለሚጓጉ ገብቶሻል ይከተሉታል። ምን ያህል ፎሎወር አለ ቲክቶክ ላይ ምን ያህል አለ ይባባላሉ። እቺን ሼፕ ብናረጋት ብናስተካክለው በትክክለኛው ነገር ፌመስ መሆን እንደዚህ መንገድ መሆን የሚለውን ቢያዝ በጣም አሪፍ ነገር ይወጣል። በጣም ልክ ነህ። እሱን የሚሰራም አካል ያስፈልገናል። አዌርነስ የሚሰጥ ነገር ያስፈልገዋል። ኦልተርኔቲቮች አማራጮች ያስፈልጓቸዋል። ስለዚህ ግግም ብለሽ አንድ ሰው ምግብ ልጅ አሁን ቡቲክ ምናምን የሚባል እንትን ሰርቶ ልብስ ዲዛይን መኪና ጎማ ስላደረገ እንዴ ሁሉም ልጅ በእንትና ቡቲክ ሆነ። ቃሉ ቡቲክ አይደል? እከሌ ቡቲክ፣ ዳጊ ቡቲክ፣ ቤኪ ቡቲክ፣ ደብሊው ቡቲክ ሁሉም እሱ ያመጣውን አመጣልም አልቻልም። እሱ በቃ እከሌ ስላደረገው አይደለም። አንቺ የራስሽን ክሬቲቭ ትሆኛለሽ። የእሱ አማራጭ የሚነግራቸው ሰው የሆነ የሚመራቸው አካል ቢኖር የተሻለ ነገር ይመጣ ይመስለኛል። አዎ በጣም ልክ ነህ። ሰሜ እንግዲህ የህግ ባለሙያ ነበርክ፣ ከዛ ትርጉም ትሰራ ነበር። በህግ ባለሙያነት ሰርተህ ነው ወደ ሚዲያ የመጣኸው ወይስ? እሰራለሁ። አሁንም የምትሰሪበት ሌቭል ነው። የምትሰሪበት ሌቭል ማለት አክቲቭሊ ኮንሰልተንሲ እሰራለሁ። ኮንሰልተንሲዎች እሰራለሁ። በአብዛኛው ይሄ ሶሊሲቴሽን እንደሚባል ይሄ ፔፐር ወርክስ፣ ለምሳሌ የማህበራት ነገር፣ የኮንትራቶች ምናምኖች፣ እንደዚህ ዶክመንቴሽኖች ላይ እሰራለሁ። ከዛ ወደ ሚዲያ የገባበት አጋጣሚ እንዴት ነበር? ሚዲያ እንደ ቀልድ ነው። በቃ ዝም ብሎ ጓደኞች ነበሩኝ ኢቲቪ የሚሰሩ ጸጊን ጨምሮ። ጸጊ እንኳን ያው በዚህ ውስጥ ዳይሬክትሊ ኢንቮልቭ አላደረገችም፣ ግን እሷ የምታውቃቸው እነ ህሊና ዘይቤ ስለነበረች በፊት አራያ ሰብ እነሱ ከእነሱ ጋር የተያዙ በጣም ብዙ ናቸው እና ሁሌ ቅድም እንዳልኩሽ ቢሮ ይመጣሉ እኛ ጋር ስናወራ ምናምን። በተለይ ቅዳሜ ከሰዓት አንሰራም እና እስከ 6 ሰዓት ድረስ ሰርተን 6 ሰዓት ሁሉም ሰው ሀፍ ዴይ ሰርቶ ይመጣል። ከሰዓት ምሳ ቢሮ ይላካል፣ እንበላለን፣ እንውላለን። እዛው እስከ አመሻሽ ድረስ እንውላለን፣ እያወራን እየተሳቀ ቡና እየጠጣን ምናምን እና እኔ እናወራለሁ የራሴን እንትን ምናምን አሉ ጨዋታው ምኑ ምናምን ይላልና አንተ ለምን ይሄን ነገር ቆይ ወይ እንትን አናደርገውም ወይ ስታንድ አፕ ይሁን ወይ የሆነ ሾው ይሁን እኛ ብቻ ሁሌ እንትን እያለ ሰው የሚሰማው ምናምን ይሉኛልና ያደፋፍሩኛል። ሰው መጀመሪያ ላይ ፒያሳ የሆነ ጣይቱ ሆቴል አጠገብ አንድ ግቢ ጋዜጠኛ እናት ፋንታው ቲቪ እናት ፋንታ ያስፈቀደችልን ነው የፈቀደችልን ያንን ግቢ እዛ ግቢ ውስጥ ተሰባስበን ጓደኞቼ ናቸው ያዘጋጁት። እሱ
እዛው ተሰባስበን ካሜራ ምናምን ተደርጎ በቃ ይሄን ወሬ እንደቆመ እንደስታላፕ እሱን ነገር አውራልና እንደዚህ እንላለን ምናምን አሉ። አሁን ካሜራ ተከራይተን በዚህ ገብቶ ብዙ ተባለ። ሲምፕል ሐሳብ ነበር። አማን ነው ካሜራ ይፈቀደልኝ ነብሱ ሊማረውና በጣም ግሬትፉል ነኝ ለዛ ሳያቀኝ ሆነስከና ሳያቀኝ ምን እንደሆነ ጉዳዩ ማያውቅ ወንዴ ነበር ካሜራማን። ወንዴ አሁን አሜሪካ ዲሲ ነው ያለው። እሱ ይዞ መጣ ካሜራውና 3 ካሜራ መጥቶ እንደዚህ በደንብ በስነ ስርዓት ምናምን ተቃጭ ከኢቢኤስ ይዘን መጣን ብለው ከዛ እሱን ቀረጸን። እንዳሰብነው አይደለም ቪሲዲም ልናሳትም አሰብን። በወቅቱ ቪሲዲ የሚሸጥ መስሎን ነበር። እሱ አልሆነም። አቶ አማን ፕሮግራሙ እንዳላውቀው ነው ካሜራ ላከው ነግረውት ምን እንደሆነ ሳያቀኝ ምንድነው ዋናችሁ ለራሱ ቀርጾ ለኔቲቪ ላኩልኝ ምናምን ማለት ነው። ጀስት እንደዛ ቢሰራ ሰው ሆኖ ወሰዱለት ነው ስራ ምናምን ተብሎ ተነ ይተራ እሱ መጥቶ ከዛ ሁለተኛው እሱን እንዳሰብነው አልሄደም። ያው የመጀመሪያም ስለነበረ እኔም ከፕሬዘንታቢሊቲውን አልቻልኩትም። ዝም ብዬ ነው ሳወራ የነበረው ስንስቅ። ያው እነሱም ብቻ ነው ያዩዋቸው። ለካ ነገርየው ተቀርጾ ሌላም ሰው ያዋል እና እነሱ ጓደኞቼ ስለሆኑ ነው እንደዛ ማወራው። ለሁሉም ሰው ከሆነ የሆነ ስርዓት መያዝ አለብሽ። ከዛ ሁለተኛ ተብሎ ሁለተኛ ኢትዮጵያ ሆቴል ደግሞ ራሳቸው እንደገና ስቲል አድርገው ተቀርጾ ቆንጆ ሆነ። እሱን የተቀረጸውን ነገር አንድ ወዳጄ ወይ በዲቪዲ እናደርገዋለን ምን እያለ ሲያስብ ለሰይፉ ላከለት። ሰይፍሻን ከዛ ፊትም አውቀዋለሁ ከዛ ፊትም አውቀዋለሁ አሰች ከበፊት ጀምሮ ፐብሊኬሽን ላይ ያለ ምናምን ከዛ ሰይፍሻ ሾው ጀምሮ ነበር ያኔ እዛ ክለቤች ተወሰድ ነበር ቢቀረጸው ለሱ ሲልክለት ይምጣ እስቲ እኔ ጋር ምናምን ብሎ መጀመሪያ ገዝቶኝ የቀረብኩኝ 10 ዓመት በፊት ወጥቷል። ከዛ እሱ ጋር ገዝቶኝ የቀረበ ቆንጆ ሆነ። አውርተን እንደዚህ ሆነ። እንደውም የቀረብኩበትን ፐርፐዝ እንዲህ የሚል ነገር በሲዲ ይወጣል ምናምን ተብሎ ነው። አሁን ይሄ ማወራው ሲሪየስ ጉዳይ ነው እዛም ላይ ያለውና ፓርቶ ነው ፈንም ነው ሲሪየስም ነው። ከዛ ስናስበው የሲዲ ጊዜም አልነበረም። ከዛ ሲዲ እንትን እያለበት መጣ። ከዛ ታዲያስ አዲስ ላይ ገባሁኝ ከሰይፉ ጋር በቀጣይ ዓመት ሬዲዮ ሲጀምር ለእኔ ኢዚ ነው ባይዘው አንዳንድ የተፈጥሮ ጊፍት ተፈጥሮ ነው ኢዚ ነው። የሚወራውንም አፕዴትድ ነኝ አነባለሁ። ዶክመንተሪ ያለው የሆነ ነገር አውቃለሁ። ስለሆነ ጉዳይ ብታነሽ እናወራ ስለ ጤና፣ ስለ ዋቴቨር፣ ስለ ፖለቲካ፣ ስለ ዓለም አቀፍ ነገር፣ ጂኦግራፊ፣ ስፖርትስ ምናምን ምንም የማውቀውን ያህል አወራለሁ። እንደዚህ ካሜራ ሻይም ለሚዲያም ሻይ አይደለም ማውራት ይችላል። ፕላስ የሆነ ኢንፎርምድ ነኝ ቢያንስ አውቃለሁ ባልሽ ኢንፎርምድ ለብዙ ነገር እና ከዛ በፊት የኢትዮጵያ ሆቴሉን ስንቀርጽ እዛ ላይ እንግዳ አድርገን የጋበዝናቸው እንዳልኩሽ እና ምናምን ያ ግሩፕ ነው ጋዜጠኛ ነው የሚጠራራው ጓደኞቼ የፋና ሰዎች ምናምን ጠርተው ነበር። ቲቪ ሲጀምሩ ትዝ አልኳቸው። እሷን ለፕሮግራም ያዝ እዚህ ምናምን ተብሎ ደውሎልኝ ዛክ ነው በጣም አመሰግናለሁ። እዚህ ጋር መጀመሪያ ቲቪ ሻት ሲሰጠኝ ዛክ ነው ፋና ዘካሪያስ እና ደውሎ እና አቶ ወልዱ ነበር እዛ ሲኦ ለሱ ቀረበለት። አንድ ቀን ነው ጥሩ ነው እንደዚህ አያልቅብህም ማለት መጀመሪያ ማለት ሐሳቡ ወዱታል። በየሳምንቱ ማህበረሰብ ላይ ያለው ነገር እንዲያነሳ እናወራለን ምናምን ስለው ሳምንት አልፎስ ከዛለስ አያልቅብህም ማለት ቢቆምስ ብሎ ኑሯችን ያልቃል በየቀኑ የኛ ጉድ ያልቃል እንዳልኩት እውነት ነው አያልቅም። ጉድ ላክ በቃ የመጀመሪያ ሰሞን እንደጀመርኩኝ ሰው አልወደደውም። አዲስ ነው። አንደኛ ሰው ክሪቲሳይዝ ያደርጋል። ምንድናችሁ ለምን እንደዚህ ታደርጋላችሁ ይላል። ሁለተኛ ሰው የሚያውቀው ወይ ቀላጅ ነው ወይ ሲሪየስ ነው የሚያውቀው። ምንድነው አንተ ኮሜዲያን እንኳን አታስቅ። ምክንያቱም እዚህ ጋር ሲሪየስ ነገር እያወራሁ ነው። ሲሪየስ ወሬ ከሆነ ደግሞ አነሰ ምናምን ኮንፊውዥን መጣ። አወራሩም እዛው መስሪያ ቤት ውስጥ ራሱ ማለት ለቲቪ አይመጥንም አወራሩ እስከመባል ድረስ አዲስ ኦድ ነው አቀራረቡ። ከዛ ማታ 5 ሰዓት ላይ ቅዳሜ ማታ 5 ሰዓት ላይ ነው ፕሮግራም ኦልሞስት አለመታየት ነው። ከ6 ወር ከ7 ወር በኋላ ቅዳሜ ማታ 5 ሰዓት ላይ በጣም ሰው እንቅልፋችንን እያጣን እያየን ነውና ለምን ሰዓታት አስተካክሉም የሚል ነገር መጣ። ኧረ እባክህ የሚገርም ነው። ከዛ በኋላ ከእሑድ መዝናኛ በኋላ 11 ሰዓት ላይ ፕራይም ታይም ላይ ዋው ከዛ በደምብ ሰው ያየው ጀመር፣ ፖፑላር ሆነ። እኔም ከዛ በኋላ ነው ዩቲዩብ ላይ ብታረገውስ እኛ ምንድነው ያለፈንን የሚሉ ሰዓት ያኔ ነው ዩቲዩብ የምትጀምረው እንጂ እንደ ኮንተንት ክሬተር ዩቲዩብ በረሆኝ ፈጥረው አላውቅም። ሰው ኢንተራክት ያደርግበታል። ፌስቡክ ፔጅ አለው፣ ፎቶ ይልካል፣ ሰው ያየውን ያነሳል ምናምን ያደርጋል። እስቲ ነገር በለው አንዳንድ ሲቪ የሚመስሉሽ ነገሮች ምክንያቱም ከውጭ የሚመጡ ነገሮች አሉ። አኗኗራችን ውስጥ ያሉ ነገሮች ራሳችን የምናያቸው የምናረጋቸው። ቆሞ ፎቶ ያነሳል። ታክሲ እየጠበቀ ቆሞ በቃ ምንም ያክል ጉድጓድ እዛ ጋር ተቆፍሮ እየተሻገረ ሲል እንደዚህ አድርጎ ቀርጾ እዚህ ውስጥ ገብተን ነው ታክሲ የምንሳፈረው ይልክልሃል።
ስለዚህ አንዳንዶቹን አቅርቤ ይሰራል መልሰው ይልኩልሻል። እንደዚህ ፖል ሊወድቅብን ብሎ ልጆቻችን ይዘን ዩኒፎርም እዚህ ጋር ያለፍን ከዛሬ ነገ ወደቀ እያልን ነው። አንድ ቀን አቅርቤ በሚቀጥለው ሳምንት ተተክሎ ላኩ። አንተ መዞርም አይጠበቅብም፣ ሰው ራሱ ይልክልሃል። ተስተካክሎ ፖሉ ላኩልኝ መልሰው አንስተው እሱንም አቀርባለሁ። ቴንኪው እንዲህ ስላደረጋችሁ አስታውሳለሁ። እንደዚህ ታረጋቸው ነበር እና በዛ በቃ የሚዲያውን እንትን ሄደ እና አሁንም ስቲል የሆነ ኮንተንት ክሬተር ነው የሚያስብ ግን ፊል ያደረኩትን ነገር እናገራለሁ። እሱ ነው ዋናው ፖይንቱ። የቤተሰብ ጨዋታ እንዴት አገኘው ሰሚ? እንግዲህ አሁን ከቶፕ 4 4 እጩዎች መካከል ነው አሁን ያለውና ከዚህ በፊት የምታውቀው አለ ከውጭ ሆነ ከዛ ደግሞ ገፍተህ ስታየው እንዴት አየው? እንዴት አገኘው? አይዋለሁ በሽታ ነፂ ሲያቀርበው ሲጀመር ጀምሮ ነፂ ወዳጄ ነበር ባይዘ በጣም ክሎዝ ፍሬንድስ ምናምን አይደለም በደንብ ነው የምንተዋወቀው ግን እና ምን አይነት ወዳጄ ነበር መሳይሽ ነፂ አዲስ ወሬ የሆነ ነገር ሲሰማ አንደኛ የሚደውልልኝ ሰው የሆነ ነገር ማረጋገጥ ሲፈልግ መጀመሪያ የሚደውልልኝ ሰው አንተ እንትን እንደዚህ መጣ ነው እንትና አረፋ ነው እውነት ነው ተቀመጡ የሚለኝ ሰው አመት ባል ሰው መጀመሪያ ሰው ቴክስት ይልካል በነጋታው ቴክስት የሚልክልኝ ሰው እና መልሳችን አለ እንኳን አደረሰ ምናምን ይለኛል እና እንኳን ለአዲሱ ዓመት አደረሰ ለኡጋንዳ መስከረም 3 ነው የሚልክልኝ ካለፈ በኋላ በእለቱ ግን መልእክት ልኮልኝ የማያውቅ ሰው በቃ እንደዚህ ነው እየተደዋወልን በደንብ እንትን የምንል ሰዎች ነበር እና እሱ ሲሰራው በደንብ አስታውሰዋለሁ። ቆንጆ አድርጎ ነበር የሚሰራው ሰው ነፍሱን ይማረው። እንግዲህ ያው ሰው በእግዚአብሔር እጅ ነው ሁሉም ነገሩ። አሁን ደግሞ በሱ ምትክ ማለት አይቻልም። አክቹዋሊ በቃ ፕሮግራሙን መስራት ያለበት ሰው ስላለ ፕሮግራሙ ስለሚቀጥል የዛን እድል ማግኘቴ ደስ ብሎኛል። እኔ እንደ ካንዲዴትም እንደ እጩም እና ከባድ አይደለም ለኔ ይመስለኛል። ጥሩ አድርጌ መስራት የምችል ይመስለኛል። በደንብ የተወሰነ የራሴን ነገር ጨምሬበት በራሴ መንገድ እንትኑን ሳይለቅ በደንብ ማለት የነበረውን ተወዳጅነት ሳይለቅ ለነዚህ ይመስለኛል ለነዚህ ኦን እናደርገው የሚገባው ለነዚህ ብለን አክብረን ነፂ ልናደርግ የሚገባው ነገር ምንድን ነው? ፕሮግራሙን ከነበረበት ከፍታ አለማውረድ ነው። በጣም ሰቅሎ ፕሮግራሙን ይሰራው ስለነበረ ፕሮግራሙ ሰው ጋር የነበረው ተወዳጅነት እሱን አለማሳጣት ሲሆን መጨመር ይመስለኛል። የነፃነት ሌጋሲ ማክበር ለኔ እንጂ ኤግዛክትሊ እሱን መምሰል አይመስለኝም። ልክም አይደለም ይመስለኛል እሱን መምሰል አይከብድም። የመጀመሪያ ቀን እንግዲህ እንደ ሳምፕል የተቀረጽኩ ቀን ብዙም ይከብድ አይደለም። እኔ እንደውም ያጋጠሙኝ ልጆች ትንንሽ ልጆች ናቸውና የእኛ ዘመን ሊግ ሰዎች ስላሉ ነው ብዙ መጫወት አልቻልንም። እንደውም ያው ትንሾቹ ልጆች ዞር ያለ ነገርም አይገባቸውም። ቃጭ አርገሽ ካላወራሽ በስተቀር አይገባቸው እና እንደ ልጅነታቸው ነው አባብዬ ከእነሱ ጋርና ኢዚ ነው ከሰዎች ጋር ኢንተራክት የምታደርግበት ነው። ፎርማቱ ቆንጆ ነው። ኢንተርናሽናል የሚታወቅ ፎርማት ነው። ስለዚህ ቆንጆ ፎርማት ነው እና ከሰው ጋር ለመግባባት ለመጫወት ክሬቲቭ ለመሆን ብዙ ሰው ለማግኘት ዛሬ ከሐኪሞች ጋር ወርቶች ነገ ከአካውንታንቶች ጋር ከነገ ወዲያ ከሼፎች ጋር ከነገ ወዲያ ከተማሪዎች ጋር ስለምታወሪ ኦልሞስት ከህዝብ ጋር የምታወሪ ህዝቡን ሰብሰቦች ነው ለህዝብ የምታቀርቢውና የሁሉም ሰው ጫማ ውስጥ ሆነሽ ነገሮችን ማየት ነው። የነጭ ኳሊቲ እሱ ነበር ባይዘ ሰዎች መጣው ሰው እንደዚህ ነው የሚሰሩት እና እንዴት ነው እንትኑ አሁን የሚሰጧችሁ ምናምን እሱ ተካፍሎ መሮት ይወጣ ነው ይመስሉ በቦታ ሆኖ በእነሱ ጫማ ገብቶ ነው ያን ሳደቦዝ በዛ ነው አሁን አቤት ኑሮ ምናምን ሲልሽ በቃ የነበረ ሰው ነው ይመስሉና ሶሻሊ መኖርና ኢንፎርምድ መሆን ይፈልጋል። ሶሻሊ አክቲቭ መሆን አለብሽ እንደዛ አይነት ነገሮችን ለማድረግና በእኔ ሶሻል አክቲቪቲ የሚከብደኝ አይመስለኝም። ቆንጆ ነው ግን ማንም ሰው ቢሰራው እኔም ሆንኩ ሌላ ማንም ሰው ቢሰራው አትሊስት ለነፃነት ማድረግ ያለብን ነገር ፕሮግራሙን በከፍታ መሰራት አለበት። በጣም እሱ በሰራው ከፍታ ግዴታ ነው። ምክንያቱም እንዳልከው ነው ነፂ ከህፃኑም ጋር ከአዋቂውም ጋር ከአዛውንቱም ጋር እነሱ እንደሆኑት ሆኖ በሁሉም ልብ ውስጥ ገብቷል እና በቃ ፕሮግራሙን መጀመሪያ ስናስብ የሚመጣልን ጭንቅላታችን ውስጥ ነፂ ነውና የሆነ ውስጣችን ውስጥ ሁሉም ሰው ውስጥ ያስቀመጠው ነገር አለና ፕሮግራሙን ደግሞ ያው እንዳልከው የሰራበት መንገድ በደንብ በቃ ከፍ አድርጎ ነው የሰራውና በጣም የሱ ታች ትልቅ ነው። በሱ ነው የሚታወቀው የፈጠረው ራሱ ያመጣው እኛ አይን ውስጥ የከተተው በሱ ነው። ስለዚህ እያደገ የተሰቀለ መጥቶ በቃ በራሱ እንትን አድርጎታልና ሶሳማ አሁን ደግሞ ሲመጣ ኦፍ ኮርስ ትራንዚሽን ነው። አዲስ ሰው ሲይዘው መጀመሪያ ላይ መልመድ የሆነ ትንገጫገጭ ሁሉ ያለ ከዛ በኋላ ከፍታውን ጠብቆ መሰራት አለበት። አትሊስት እሱን ማክበር የሚባለው እሱ ይመስለኛል። በጣም
እና የሱን ሌጋሲ የሱን ልፋት ማክበር ይመስለኝ እሱ ነው። ከፍ እንዳለ ለተወደደ ፕሮግራሙን ማስቀጠል እና ኤኒ የሚሰራው ሰው የዛ ሪስፖንሲቢሊቲ ሊኖርበት ይገባል። ሳምሃው አይ ሆፕ ቆንጆ ነገር ይሆናል ብዬ አስባለሁ ወደፊት። ሰሜ እንግዲህ ለአንተም መልካም እድል፣ ለሌሎችም ተወዳዳሪዎች መልካም እድል እና ስለነበረን ቆይታ ደግሞ በጣም አድርጌ ነው የማመሰግነው። በጣም ደስ ብሎኛል እዚህ ተገኝቼ ስለተጋበዝኩ። እንግዲህ ከሰመረ ባሪያው ጋር የነበረን ደስ የሚል ጊዜ ይመስል ነበር። እናንተም በቤታችሁ ዘና ፈታ እንዳላችሁ እናምናለን። ቀሪ ፕሮግራሞቻችን ይቀጥላሉ። መልካም ሰንበት። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።